ደረሰን እዚህ እንደምን በልጅነቴ ምን እንደምሆን አላውቅም ለነገሩ በልጅነቴ በእኛ ዘመን ሴት ትማራለች እንዴ እሱም ትልቅ ጥያቄ ነበር እና ምንም በቃ እናቴ ተማሪ ስላለች ትምህርት ቤት ገባሁ ምናልባት የማያቸው ፕሮፌሽናል ነርሶች ብቻ ነበሩ በዛ ጊዜ ወይንም ደግሞ አልፎ አንደኛ ደረጃ ሴት ነበር ሌላ እኔ ፓይለት ምን አሁን እነዚህ ወጣቶች የሚሉት ነገር ለኔ ባዕድ ነገር ነው ከሴትነት ያቋያ ስለዚህ ምንም ህልም አልነበረኝም እውነቱን ለመናገር እንደው ከዚህ ጋር ያይዘውና እንዴት ጥሩ ነው የወላጆች ሚና እንደገና ደግሞ ራስን ፈልጎ የማግኘት ጉዳይ አንዴ ብልጭ ብሎ ተከስቶ የሚጠፋም ሳይሆን ሂደትን መሆኑን የሚያሳይ ነገር ነውና ዛሬ የደረሳችሁበት ቦታ ላይስ እንዴት ነው የደረሳችሁት? እኔ ዛሬ የደረስኩበት ቦታ ለመድረስ የኢትዮጵያ ሁኔታ ነው እዚህ ያደረሰኝ አንደኛ ደረጃ ትምህርቴን ጨረስኩና ሁለተኛ ደረጃ ሚኒስትሪ አልፌ ተፈሪ መኮንን አሁን እንጦጦ አጠቃላይ ሆኗል አሁን ለነገሩ ስሙ ተመልሶለታል እዛ ገባው እዛ ስንገባ ጀሱቶች ናቸው በካናዲያን ጀሱትስ አካዳሚክ መማር አይፈቀድልንም ሴቶች ስለሆነ ኮምፕሬሄንሲቭ ሃይ ስኩል ነው ኢንዱስትሪያል ሴክተር መግባት አይፈቀድልንም ሴቶች ስለሆነ የነበረን ምርጫ ኮመርሻል ኦር ሆም ኢኮኖሚክስ ነው ከኮመርሻሉም ደግሞ አካውንቲንግ መማር አይፈቀድልንም ነበር ወንድና ሴት ተለያይቶ ወንዶቹ አካውንቲንግ ይማራሉ እኛ ጸሐፊነት ታይፕ እንማራለን እና ይሄ በጣም ቆረቆረን ነበር ያኔ ዘመኑ ደግሞ the 60s the 70s የኢትዮጵያ ሪቮሉሽን የነበረበት ዘመን እና የዛ ጀነሬሽን የስልሳዎቹ የሰባዎቹ የምናምን እና 11ኛ ክፍል እንደጨረስን ብዙ አስተማሪዎች ነበሩ የአሜሪካን ዲስኮርስ አስተማሪዎች ነበሩ አንድ ጊዜ አንዱ አስተማሪያችን ያኔ ኮምፖዚሽን እንጽፋለን ፕሪሴም እንሰራለን እና ኮምፖዚሽን እንጽፈን አንዷ ጓደኛችን ቆሜ ባወራ ደስ ይለኛል አስተማሪ ነበር እና ነገር ባይን ይገባል እና ልጆቼን እያየው ብናገር ደስ ይለኛል እና እናንተ ካሜራዎቹ ደግሞ ወደ ዳር ይከፍታል ነገር ባይን ይገባል ነው የሚባለው አይደል ስለዚህ ያየኋችሁ እና ከዛ እነዚህ አስተማሪዎች ፕሪንሴስ አፉ አንዷ ኔለችን በህይወት ፀሐይ ሚካኤል ትባላለች የሌኒንን ኢማንሲፔሽን ኦፍ ውመን የሚል ጽፋ አስተማሪያችን በጣም ተደንቆ ውስጥ ተነበበልን ከዛ በኋላ ስለ ሴቶች እኩልነት ስለ ሴቶች ቆና ማሰብ ጀመርን አስተማሪዎቻችንን ማትሪክ መፈተን አለብን ብለን ከሰስን ማትሪክ አትፈተኑ ማሉን ጀዚቶች ናቸው ካናዲያን ናቸው በጣም ሪስፔክትድ ናቸው በኢትዮጵያ ገቨርንመንት በኩል በዛ ጊዜ ዩኒቨርሲቲ ሄድን ትምህርት ሚኒስቴር ሄድን እኔ ኮሚቴ ውስጥ ነበርኩ ተከራከርን ተፈቀደል ማትሪክ መፈተን ይሄ እንግዲህ አንዱ ወደ ትግል አስገባል ከዛ ሁለተኛ ኦኬ ፈተኑ ተባለ ነገር ግን ተፈሪ መኮንን ተማሪ የተፈሪ መኮንን ተማሪ ማትሪክ ወደቀ እንዳይባል ስማቸውን መጠበቅ ተማሪውን ማሳለፍ ሳይሆን ስማቸውን መጠበቅ ስላለባቸው እንግዳውስ ከ9ኛ እስከ 12ኛ ክፍል የተማሩትን ትምህርት ከ60 በላይ አቨሬጁ ከ60 በላይ የሆነውን ብቻ ነው የሚፈተኑት ተባለ በዛን ጊዜ ደግሞ ማትሪክ ለመፈተን 5 ትምህርት ለማለፍ 5 ትምህርት ማለፍ አለብሽ ከዛ እኛ እንግዲህ 5ኛ ትምህርት ከየት እናምጣልት እንግሊሽ ማትስ ቢዝነስ ኢኮኖሚክስ ተምረናል 5ኛ ትምህርት አጣን እና ፈረንሳይኛ ይሰጥ ነበር ያኔ በንጉሱ ጊዜ ሃይ ስኩል ፈረንሳይኛ ይሰጥ ነበር ግን እኛን ከ10ኛ ክፍል በኋላ ፈረንሳይኛ እንዳንማር አድርገውናል ሴቶቹ ግን እኛ ውስጥ ካቴድራል የተማሩ ድሮ ኔቲቪቲ ይባል ነበር ካቴድራል የተማሩ ልጆች ፈረንሳይ የተማሩ ነበሩና እነሱ ይፈተኑ ተባለ እና እነሱ ተፈተኑ ግማሾቹ እነሱ 5 ሳብጀክት አገኙ ሌሎቻችን 4 ግማሹ 3 ግማሽ በቃ አንድም ትምህርት ይሁን ይፈተኑ ብለን ተከራከርን ተፈተንን እኔ 4ቱን ትምህርት አለፍ ፈረንሳይኛ አልችልም
እና ዩኒቨርሲቲ ገባሁ እና አታጨብጩ ሰዓት እንዳይወስድብት እና ዩኒቨርሲቲ ከገባሁ በኋላ በርትቼ ተማርኩና ያኔ ደግሞ ዛሬ ዩኤስኤአይዲ ተቀንሷል ተባለ ያኔ በዩኤስኤአይዲ እርዳታ የዩኒቨርሲቲው አስተማሪዎች ኢትዮጵያናይዝድ ይሁኑ ስለት የሚባል እንትን ሙቭመንት ስለነበረ እኔ ለአስተማሪነት ተመረጥኩና አሜሪካን ሀገር በዩኤስኤአይዲ ስኮላርሺፕ ሄድኩኝ ያኔ ነው የጀመረው ከዛ ተመልሼ አዲስ አበባ ዩኒቨርሲቲ ቅድም እንደተባለው እስከ 83 ዓመት ከግራጁዌት አሲስታንት ጀምሮ አሲስታንት ፕሮፌሰር ድረስ እዛ ተማርኩኝ ይሄ ነው ህይወቴ አመሰግናለሁ ቅድም በተጠየቀው ጥያቄ ነው ደግሞ ትፈልጋለሽ ተባለው ትምህርት ቤት መሄድ በጣም ወድ ነበርና በጊዜ ነው ትምህርት ቤት ሄድኩት እህቴ እንዳለችው በያ ጊዜ ከ60 ዓመት በፊት ከ70 ዓመት አካባቢ በፊት ትምህርት ቤት በኢትዮጵያ በተለያየ ቦታ ያሉት ቁጥሩ የህዝቡ ቁጥር በጣም ትንሽ ነበረ እና በጊዜው የነበሩት አስተዳደር የንጉሱ አስተዳደር ትምህርት ለማስፋፋት ትልቅ ጥረት አድርገዋል ይሄን መታሰብ እንድታውቁት ፈልጋለሁ እንደዛም ሆኖ እድለኛ ሆኜ ከተማሩ አባቴ የተማረ ሰው ስለነበረ አካባቢ የነበሩት ትምህርትን የሚወዱና የተገነዘቡ ስለነበር በልጅነቴ ትምህርት ቤት በመሄዴ ብዙ ጊዜ ሳላጠፋ እስከ 12ኛ ክፍል አጠር ባለ ጊዜ ነው የጨረስኩት ትምህርት የጀመርኩት ደሴ ቴሌማን ትምህርት የሚባል ነበር በዛ ጊዜ ህንዶቹ ማስተማሪዎች ነበሩ ገጥመን ነበርና እንደ ህልም ትዝ የሚለኝት በጣም ትንሽ ልጅ ነበርኩ በጣም ትምህርት ስገባ ከዛ ግን ሌላም ቦታ ሃይ ስኩል ወደ ሌላም ክፍለ ሀገር ሄጄ ነበር ወደ ፍኖተ ሰላም ከዛ መጨረሻ ላይ አዲስ አበባ እስከ 12ኛ ክፍል ዳግማዊ ትምህርት ቤት ጨርሼ ወደ ዩኒቨርሲቲ ገባሁ ከዛ በሚገባበት ጊዜ የፈለኩት በተፈጥሮ ሳይንስ መስክ ነበር የዛን ጊዜ ምርጫ በገባንበት ዘመንኛ ከ50 ዓመት በፊት የተፈጥሮ ሳይንስ እና ማህበራዊ ሳይንስ ወይ ናቹራል ሳይንስስ የሶሻል ሳይንስ ምርጫ ነበር የፈርስት ፕሮግራም ፍሬሽማን ፕሮግራም የሚባል ነበር እሱ በጣም ነው የሚጠቅመው ምክንያቱም በዛ በአንድ ዓመት ውስጥ የተለያዩ ትምህርቶች በመማር ወደ ምንፈልገው የትምህርት መስክ ነው የምንሻገረውና እናንተ አጭር ታሪክ ለማውራት ብዙ ጊዜ አልወስድም በጥሩ ውጤት ወደ ዩኒቨርሲቲ ስለገባሁ በእድሜም ትንሽ አነስ ነበር ከነበሩ ጓደኞች እና ጎበዝ ነኝ ብዬ ራሴን ትንሽ ምን ነገር አቅተኝ የሚል ትንሽ ድክመት ነበረኝ መሰለኝ ከዛ መጀመሪያው ሴሜስተር ስገባ በማስጠንቀቂያ ነበር ያለፍኩት እና ደነገጥኩኝ ከዛ ጥሩ ነው ለኔ ከዛ ከማስጠንቀቂያ በኋላ ውጤቱ በጣም ወደ ላይ ወጣና ወደ ሕክምና ዛንዜ ለተባለው ትምህርት ወዳለ ወደ ሳይንስ ነክ ነገር ነው እንዲህ ፍላጎቴ ነበረውና እዛን ጊዜ ብዙ ምክር የሚሰጠኝ ነገር ባሉ ጊዜ እንዳለው ወደ ተገባለው ተፈጥሮ ሳይንስ ተማሪና መሐንዲስ ሆና ሐኪም ሆና የሚል ነገር ምንም አናውቅም እና በራሳችን ጥረት ሁሉ ነገር የምናደርገው እና እዛን ጊዜ ወደ ሕክምና ልግባ ብያ በቃ ዶክተር መባል ወደ ካጥሩ ነው ሌሎቹ ፊልዶች እኮ አሉ ግን ምንም ማንም ይነግረኝ የለም ከልገባ ስል ግን አልቻልኩም እንደነ የመጀመሪያው ሴሜስተር ውጤቴ ጥሩ ስላልነበረ አልተመረጥኩም እና ከዛ የት ልግባ ብዬ እዛን ጊዜ የነበሩ በህይወቴ ሌሉ አሁን አማከርኳቸው በቃ አንቺ ልጅ ባዮሎጂ ግቢያዊ ያው ነው ግቢያዊሽ ይገባ ለምሳሌ ኬሚስትሪ ኤርት ሳይንስ አለ ማቴማቲክስ አለ በሁሉም አይነት ፍላጎቱ ውጤቱ ጥሩ ነበርኛል ስለዚህ አንዳንድ ጊዜ ምርጫ በራስ ፍላጎት ሳይመጣ ግን አንድ ምርጫ ሌላ ሰው ለአንድ ሰው ሊመርጥ ይችላል ግን በዛ ውስጥ ደግሞ ያው መስራት አለብኝ ብዬ ሰላምንኩ መሰለኝ ስነ ህይወት ትምህርት ክፍል ገባሁ ባዮሎጂ ዲፓርትመንት እና አልጠላሁትም በዛ ያው መጀመሪያ ዲግሪ የፈተና ዘመን ነበር ስንወጣ ስንገባ የመጀመሪያው ዲግሪ በሁለተኛው መንግስት በደርግ መንግስት ነው ያለቀው የመጀመሪያው ዲግሪ ከዛ ቅድም ዶክተር ገነት እንዳለችው ኢትዮጵያን መምህራን ለመቅጠር ብዙ ፍላጎት ስለነበር በውጤቱ የነበሩትን ያስቀሩ ነበር እዛው ተፈጥሮ ሳይንስ ዲፓርትመንት ቀረሁኝ ይህን ሳደርግ ግን ወዲያው ትዳር ስለያዝኩኝ ወደሚቀጥለው ደረጃ ለመሄድ መምህራን ማሰልጠን ስለፈለጉና አካዳሚክስ ኢንስቲትዩሽንስ ደግሞ
ያው ለማስተማር ተሽሎ መገኘት አስፈላጊ መሆኑ ግልጽ ነው። ስለዚህ የሁለተኛ ዲግሪ ተከፈተ በኢትዮጵያ ለመጀመሪያ ጊዜ ተከፈተ። ከፍተኛ ትምህርት መስፋፋት ዓላማ ነበረ። ሲከፈት እኔ ደግሞ ለዚህ የመጀመሪያው የተከፈተ ሁለተኛ ደረጃ የማስተርስ ዲግሪ በተፈጥሮ ሳይንስ ኮሌጅ የተከፈተው እዛ ውስጥ ገባሁ። እዛ አስተማሪም ረዳት አስተማሪም ስለነበሩ ገባው። ስለዚህ ጊዜ ሳይጠፋ እድለኛም ነኝ ወይም ነገሮች ይገጥሙኛል መሰለኝ። ልጄ ወልጄ ሁለተኛ ዲግሪ ማለት ነው። የመጀመሪያ ልጄ ወለድ ሁለተኛ ዲግሪ ከዛ ወደ ሶስተኛ ዲግሪ ለመሄድ ከፍተኛ ትምህርት መስፋፋት ወደ ሶስተኛ ዲግሪ ያው ተርሚናል ዲግሪ PhD ለማግኘት ኢትዮጵያ ውስጥ አልነበረም የዛን ጊዜ። ስለዚህ የዛን ጊዜ ማድረግ የነበረብኝ ምንድነው ያለው በሚል መጠያየቅ ነበር። በዛን ዘመን ከ30 ዓመት በፊት የወርልድ ዋይድ ዌብ ወይም ኮሚኒኬሽን በዓለም ላይ በጣም ሊሚትድ ነበር። እንደምታውቁት አንዳንዶቻችሁ በ1970ዎቹ አካባቢ ነው የኮሚኒኬሽን ኔትወርክ ወይም ደግሞ ወርልድ ዋይድ ኔትወርክ ኢንተርኔት የሚባለው በአሜሪካ በካሊፎርኒያ ዩኒቨርሲቲ ከዛ እንግሊዝ ሀገር ለኮሚኒኬሽን ነው የተፈጠረው ለሴኩሪቲ እና ምንም የለም። እንኳን ኢትዮጵያ ውስጥ አፍሪካ ውስጥ ቀርቶ ምንም ነገር የለም። አስቡት። እኔ እንግዲህ ወደ ሶስተኛ ዲግሪ ለመሻገር ስፈልግ የነበረኝ ምንድነው ደብዳቤ በመጻፍ ስኮላርሺፕ መፈለግ ነው። እና አንድ ጓደኛዬ ይሄ ስለሚጠቅም ትንሽ ረዘም ማድረግ ሌላውን አሳጥራለሁ ጊዜ መቆጠብ ስለሚያስፈልግ እና አንድ ጓደኛዬ ለሆነ ትሬኒንግ አውሮፓ ሄዶ ነበር መምህር እንደኔ በተፈጥሮ ሳይንስ ኮሌጅ። ከዛ ምን ይለኛል ጀርመን ሀገር ስኮላርሺፕ ይሰጣሉ ለሶስተኛ ለፒኤችዲ ዲግሪ እና የጀርመን አካዳሚክ ኤክስቼንጅ ሰርቪስ ይባላል። አሁን በጣም የታወቀ ነው። በጣም የሚረዳ በአፍሪካ በዓለም ደረጃ ከፍተኛ ትምህርትን ያስፋፋ የጀርመን መንግስት ድርጅት ነው። አካዳሚክ ኤክስቼንጅ ሰርቪስ ዲአዴ ይባላል በጀርመን ነው። እና ለምን ሰኮ ይሰጣል? እንዴት ነው የማደርገው? ሰው ለምን ፕሮፌሰር አትፈልግም? ዩኒቨርሲቲ የሚቀበልሽ ፕሮፌሰር ካገኘሽ ምንድነው የሚሆነው? እነሱ ታመለክቻለሽ አለኝ። ባጭሩ የዛን ጊዜ በደብዳቤ በመጻፍ ከመጽሔቶች ወይም ደግሞ ከጆርናል ሳይንቲፊክ አርቲክልስ አድራሻ ፈልጌ ለዩኒቨርሲቲዎች ጻፍኩ። የፕሮፌሰሮቹን ስም ፈልጌና ጽፌ እንግዲህ ብዙ ላለመሄድ ዩኒቨርሲቲ ኦፍ ሃይደልበርግ የዛን ጊዜ ዌስት ጀርመኒ ነበር የሚሰጥ በፈረንጆቹ በ1988 ዓ.ም ያን ስኮላርሺፕ አግኝቼ ለአንድ አመት ነው የሚሰጡት። ውጤት ሲገኝ ወደ ሁለተኛው አመት የሚካሄደው እና ሲሄድ ሁለት ልጆች ወልጃለሁኝ። እሱን አስቀምጬ በ1988 ጀርመን ቋንቋ ተማርኩኝ። ማንሃይም የሚባል የጀርመን ቋንቋ መማሪያ ትምህርት እዛ 6 ወር ተፈትኜ አልፌ ወደ ዩኒቨርሲቲ ገባሁ። እንግዲህ እንደዚህ የሆነ ተመልሼ መጥቼ የአካዳሚክ ካሪየር ያው ትምህርት ስለምወድ በጣም ማወቅ በጣም ስለምወድ እኔ ምን ያስገኝልኝ ብዬ ከልጅነቴ ማስቤ አላውቅም እና አካዳሚክ ካሪየር ወይም ደግሞ አካዳሚክ ህይወት በቃ የኔ ህይወት ነው። በጣም ነው የምወደው። አሁንም እዛው ላይ እድሜ ቁጥር ነው ብዬ ያቀልዳለሁ እዛው ነኝ ያለሁት እና በዛ መልኩ መጥቼ ራሴንም በማስተማር ለወጣት አስተማሪ ሆኜ ከሌሎችም ጋራ በአዲስ አበባ ዩኒቨርሲቲ በምርምርም በማስተማር ሌላም ደግሞ በመታዘዝበት በመጠየቅበት ፍላጎቱ ካለኝና ማበርከት እችላለሁ ብዬ ካመንኩኝ አንዳንድ ለመስራት በማስተማርም በመመራመርም እንግዲህ ብዙ ወጣቶች ከኔም የተሻሉ ምሁራን በሀገር ውስጥም ከሀገር ውጭ ስላፈራው በጣም ነው ደስ የሚለኝና ይሄ ነው የሚመስለው የኔ ህይወት።